ማለት ነው እንዴት እንዳሳቀኝ ምን እየሆንሽ ነው እንዴት አባቱ ነው የሚያምረው መቼም በአንድ ቀን እይታ ቀልቤን ወሰደው አትይኝ ማን ያውቃል በልደቴ ቀን ያገኘሁት በአጋጣሚ ባይሆንስ እንዴ ጭራሽ ጎሽ በይነይ እንሂድናት በየኔ ቆንጆ የቀረችውን ቀልብሽን ይዘሽ ወደ ቤትሽ ግቢ እኔ እንዴት ብዬ እንደማገኘው እንጃ እንዴ አንቺ አመረርሽ እንዴ እናቱ እኔ ወደ ቤቴ ልሂድ አንቺ ምንም አያያዝሽ አላማረኝም ባይ ከሌባ ጋር በውሸት ከምቆም ለእውነት ለክብሬ አፈር ብገባ ይሻለኛል። ቀለል አድርገህ አቶ ገዛኸኝ፣ ይሄ የትም ዓለም የሚሰራ ቢስ የአገልግሎት ጊዜያቸው ያለፈባቸውን ወተቶች ምንም ለማያውቁ ጨቅላ ህፃናት ማቅረብ ነው ቢዝነስ። ትውልዱን መመረዘው ስራ ብትሞት ይሻላል አንተም ብሎ ፖሊስ ቱ አባቴ አለ አባቴ 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 ተነስ ምን ሆነ ነው አባቴ አባቴ ተነስ አባ ለድላችን ዛሬ ጥሩ እንቅልፍ ነው የምተኛው። እስከ ዛሬ ድረስ ራሱ መቆየታችን ትክክል አልነበርንም። ያኔውኑ ጸባዩን እንደቀየረ ማስወገድ እንችል ነበር። ብጣሻም ደሃ የልጁን ጠኔ ሳያስታግስ እኔን ለመጣል ይሄን ያህል መሄድ አልነበረበትም። አርፎ ልጁን እንደማሳደግ ይሄን ተግባርሽን አቁሚ ያለበለዚያ ህግ ፊት ነው ማቆምሽ ይለኛል እንዴ? ማን እንደሆንኩ አላወቀ። አለማወቃችን ነው ሁላችንን የሚጥለን። ይሄን ድርጅት ከአባቴ ብቀበለው አሁን ባለበት አቋም እንዲቀጥል ግን ከአባቴ በላይ ዋጋ ከፍዬበታለሁ። ለዚህ ድርጅት አስፈላጊ ሆኖ ከተገኘ እንኳን የጠላቶችን የራሴን ደም ለማፍሰስ ደግሜ አላስብም። ምን ነው ፈዘቀራ አጠጣም እንዴ? ልጁ ግን እንዴት ልትሆን? አንተ ደግሞ የማያሳስበው ያሳስብሃል። እንዴትስ ብትሆንኛ ምን አገባን? ስትፈልግ ከአባቷ ጋር ገሃነም መግባት ትችላለች። አይ ችግር እንዳትፈጥርብን ብዬ እኮ ነው። ይሄን ያህል ከፈራሃት ከአባቷ ጋር ላካታ። እንዴት? ህፃን ልጅ እኮ ናት። ራስህ እኮ ነህ እንቅፋት ትሆንብናለች ያልከው። ምን ነው ፈራ? አይ አልፈራሁም። እንደው ያው ለነገሩ ነው እንጂ እኮ ያን ያህል አስጊ አትሆንብን። ስማ፣ ወደኔ የሚጠቁም ማንኛውም መረጃ ከመጣ ተያይዘን እንጦሮጦስ ነው የምንወድቀው። ተጠንቀቅ። እኔ እኮ የምርመራ ቡድኑ አለቃ ነኝ። ስለዚህ ከኔ ትዕዛዝ የሚወጣ ምንም ነገር የለም። በፍጹም ያ ነገር እንዲፈጠር አላደርግም። ይሻልሃል። ቆይ ግን ይህን ኬዝ ማን እንደሚይዘው ታውቃለህ? እስካሁን ድረስ መረጃ የለኝም።
ነገር ግን ለማጣራት እሞክራለሁ። ከምንም በላይ መጠንቀቅ ያለብህ ያን የማይረባ መርማሪ ተብየውን በረከትን ነው። እሱ እኔንና ድርጅቴን ለመቅበር የማይፈነቅለው ድንጋይ የለም። ስሚ፣ ከበረከት ጋር ያለሽን ነገር ቀለል አድርገሽ ፍቺ። እሱ የወንድሜ ልጅ ነው። እኔ እሱን መጋፈጥ አልችልም። እሱና እኔ ቤተሰብ ነን። ገባሽ? የወንድም ልጅ ብተው እንኳን አይተወኝም። ይልቅ መንበጫበጭህን ተውና ስራህን ስራ። ሉሊት እባክሽን አልቅሽ። ዝምታሽ እያስፈራኝ ነው። አውቃለሁ ውስጥሽ እየተንገበገበ ነው። ዝም ባልሽ ቁጥር ውስጥሽ እየተበላ ነው። እባክሽን አልቅሽና ይውጣልሽ። አልቅሽ የኔ ቆንጆ። ድርግቲ አባቴ በእኔ ጨክኖ ጥሎኝ ሄደ። አባቴ ጥሎኝ ሄደ። ምን ላደርግ ነው? ከትምህርት ቤት ስትመለሽ እኮ ልደትሽን አብረን እናከብራለን ብሎኝ ነበር። ብዙ ነገር ተነጋግረን ነበር። እናቴ ጋር ጥሎኝ ሄደ። ብቻዬን ጥሎኝ ሄደ። ጓደኛዬ ምንድን ነው ማደርገው? እግዚአብሔር ያጽናችሁ። በፍጹም መጥፋት የለበት። የት ነው ያለው? እሺ አሁን የት ገባ ይባላል? ማነሽ? ቡጥቃ! አንቺ ቡጥቃ! በጥቃ! እቺ ሰው ገረባ አትሰማም እንዴ? አንቺን አይደል እንዴ የምጠራው? የታባሽ ሄደሽ ነው? ኪችን ወጥ እየሰራው ነበር። ጠራሽን እንዴት? ድሮስ አንቺ እንዳንበጣ ምግብ ካለበት የት ትጠፊያለሽ? አንደኛውን የዝንጀሮ ጌጥ አይተሻል? ምን አባሽ ነው የምታፈጪው? አይተሻል ወይ? አዎ አይቻለሁ ሜቴ። አዎ አይቻለሁ። የታል? የት ነው ያየሽው? እሱት በእጅ ይዘሽው አይደል እንዴ? አንቺ ልጅ ልታሳብጪኝ ነው እንዴ ያለሽው? አንደኛውን ነው ያልኩሽ። ከትላንት ወዲያ አድርገውታል ነበር እንዴ ወጡት? እነሱን ጠየቀሽ? ዛሬ ወይንም ትላንትና ቤት ስታጸጅ ካየሽው ብዬ ነው። እንደሱ ነው እንዴ? አላየሁትም። እሺ አሁን ከዚህ ውጪልኝ። በቤት ውስጥ ከእናንተ በቀር ማንም የለም እንዴ? ማንም የለም። በጣም ያሳዝናል። ዋና ኢንስፔክተር ከበደ እባላለሁ። የአቶ ገዛኸኝን የግድያ ኬዝ ያስኩት እኔ ነኝ። አንዳንድ ጥያቄዎችን ለመጠየቅ ነበር የመጣሁት። እሺ እኛ ምን እንርዳ? አባትሽ የሞተ ቀን ያገኘሽው ለየት ያለ መረጃ ካለ እሱን ለማጣራት ነበር የመጣሁት። ምንም ነገር የለም። ትንሽ ነገርም ቢሆን ያገኛችሁት ካለ ወደ ገዳዩ ስለሚጠቁመን እስቲ በደንብ ለማስታወስ ሞክሩ። ይቅርታ ኢንስፔክተር፣ ምንም አይነት ነገር አላገኘንም። ጥሩ። እንደዛ ከሆነ እኔ ራሴ አንዳንድ ነገሮችን ተነስቼ መፈተሽ ይኖርብኛል። ለምንድን ነው የፈራሽው? ጆሮ ጌጡን ስጪው። ቆይ ለምንድን ነው ማን እንደሆነ የማላውቀውን ሰውዬ ወደ አባቴ ገዳይ የሚመራኝን ጆሮ ጌጥ የምሰጠው? ፖሊስ ነኝ አለን እኮ። አላመንኩት።
ውስጤ ተንኮለኛ ሰው እንደሆነ ነው የተሰማኝ። እርግጠኛ ናችሁ ምንም ነገር አላገኛችሁም? ጥሩ። ምንም አይነት መረጃ ካገኛችሁ ቀድማችሁ ለኔ ደውሉልኝ። እሺ? እሺ፣ እናመሰግናለን። እሺ፣ ይሄን ፖሊስ ካላመንሹ ሌላ ፖሊስ ጣቢያ ሄደን ስለ ጆሮ ጌጡ እንንገራቸው። እንደሱ አይሆንም። ስለዚህ ጆሮ ጌጥ ጉዳይ ለማንም እንደማትናገሪ ቃል ግቢልኝ። እሺ፣ አንቺ ካልሽ ለማንም አልናገርም። አንተ ቆይ ግን መቼ ነው ንባብን የምታቆመው? አንተስ መቼ ነው ይሄን ጌምን የምታቆመው? ምን እንደማስብ ታውቃለህ? አንተ ድርጅት ውስጥ ገብተህ ብትሰራ የሚዋጣልህ ነው የሚመስለኝ። እውነቴን እኮ ነው። ጫና ስለበዛባት መሰለኝ እቴም ከጊዜ ወደ ጊዜ ኃይለኛ እየሆነች የመጣችው። አንቺ ደግሞ ምን ሆንሽ? እዚህ ቤት ምንም አልሆነው ነገር አለ። እቺ የታችሁ ታንባረቅብኝ አንድ ቀን በድንጋጤ ክልትውልላችኋለሁ። እናንተ ምን አለባችሁ? እኔ ልቃጠል እንጂ ብትቃያታችን አፏ እንጂ ሆዷ እኮ ባዶ አይደል? ምን አለ አፏ ባዶ ሆኖ ሆዷ ቦምብ በሆነ። ሳቁብኝ እናንተ ምን አለባችሁ? እስኪ ቁርስ አቅርቢልን። አቀርባለሁ። እኔው ነገር ልብላ እንጂ እናንተማ ምግብ ብሉ። አትብሉ ካልሽንም ችግር የለም ይቀራል። አንተ ደግሞ ቀጥታ መናገር አትወድ። በቃ ይዤ መጣው። ብጠቃ እኔ ልወጣ ስለሆነ ውጭ ብላሉሽ። ምንም ነገር ሳትበላ ነው የምትሄደው? እኔማ ምን አማራጭ አለኝ? እበላ። ምን አለ ቢያንስ በኪስሽ ባትይዢው። ሉሊትዬ እባክሽን ጠንከር በይ፣ ወይ ካልሆነ ወደ ቤት እንመለስ እንዴ? ሉሊትዬ በእናትሽ እዚህ አትቀመጭ፣ ፀሐይ ነው። ሉሊት፣ ወይኔ ጉዴ ፈላ። እኔ እኮ አየር ስንቀይር ቢሻልሽ ብዬ ነው። ወይ ወደ ቤት እንመለስ። ደህና አይደላችሁ እንዴ? ከጓደኛዬ ጋር ወክ እያደረግን ድንገት አቅሟ አነሳት። አንቺ ተረጋጊ። ቤታችሁ ቅርብ ነው? አዎ፣ በዚህኛው መታጠፊያ እንደታጠፍን ሶስተኛው በር ላይ ነው። አሁን መብሰልሰሉን ትተሽ መፍትሄ እንፈልግ። ስለምን መፍትሄ ነው የምታወራው? አሁን ቆይ ምን ልናደርግ ነው? አስጠንቅቄክ ነበር። በረከት የሚባል መሰሪ እዚህ ነገር ውስጥ እንዳይገባ ብዬክ ነበር። እኔ እሱ ይሄን ኬዝ እንዲይዘው ፈልጌ ነው የሚመስልሽ? አንተ ቀሽም የምርመራ ቡድኑ አለቃ ነኝ አላልክም እንዴ? እኔ ላይ አትጩይ። ኮሚሽነሩ ነው ይሄን ኬዝ እሱ እንዲይዘው የሰጠው። እሱ የኔ ጉዳይ አይደለም፣ የአንተ ጉዳይ ነው። ይሄን ነገር ተወጣው፣ አለበለዚያ ምን እንደሚያጋጥም ታውቃለህ። ማን የኔ ችግር ያደረገው? ትሰሚኛለሽ? እዚህ ቆሻሻ ነገር ውስጥ የገባሁት በአንቺ ምክንያት። ሁሉ ጊዜ ችግሩን በሰላም እንፍታው ስልሽ በደም መጨማለቅ ነው የሚቀናሽ። ምንድን ነው ያልከው? አንተ እኮ ነህ የወንድምህን ልጅ ፍቅረኛ የገደልከው። ማን ነው ከኔና ካንተ ደም የጠማው? አታስታውሽኝ አንቺ የተረገምሽ። ይህንን ርዕስ ሁለተኛ እንዳታስታውሽኝ ደጋግሜ ነግሬሻለሁ። እንግዲያውስ አንተም ደግመህ እንዳታበሳጭ። ይልቅ ምን ማድረግ እንዳለብን በደንብ ብታስብበት ነው የሚያዋጣ። ሰይጣን፣ ከአንቺ ጋር የተገናኘሁበት ቀን የተረገመ ይሁን። ጆሮ ጌጡን አገኘህ? አንቺ ስትዝረከረኪ ለጣልሽው ነገር ሁሉ ኃላፊነት የሚወስድበት ቀን መቼ እንደሚያበቃ አላውቅም። ከነክል ትንሽ አረፍ አትልም? መሄድ አለብኝ። ግን ምን እንደዚህ ሆነችው? አንዳለኝ የምትለው አባቷን ተገሎባት ነው። በጣም ከባድ ሐዘን የደረሰባት። በጣም እናመሰግናለን። እሺ፣ ችግር የለውም። ለማንኛውም ጊዜ ያጽናችሁ። መሄድ አለብኝ አሁን።
ጎረምሳው፣ ኧረ እባክህ ጠብቀኝ። እየተከተልከኝ ነበር እንዴ አጎቴ? ምን ላድርግ ፈጠንክብኝ። ይሄን ያህል ምን ተገኝቶ ነው? ይሄ አዲሱ ሰውዬ ሞቶ የተገኘው ሰውዬ ስለ አቶ ገዛኸኝ ነው የምታወራው? አዎ ትክክል፣ ስለሱ። እሱ እኮ ታዲያ ሞቶ አይደለም የተገኘው፣ ተገሎ ነው። ማረጋገጫ አግኝተሃል እንዴ? አላገኘውም። ታዲያ እንዴት ተገሎ ነው ለማለት እርግጠኛ ሆንክ? ደረቱ ላይ በጥይት ተመቶ እኮ ነው የተገኘው። ምን መሰለ በረከት፣ ከዚህ የተሻለ ሌላ አዲስ ኬዝ መጥቷል። የኔ ጀግና ወንድም፣ ይህንን ከባድ ኬስ ከአንተ ውጭ ለማንም አምኜ አልሰጥም። አጎቴ ይሄን ኬዝ እኔ መያዝ ስለፈለኩ ብቻ አይደለም ያዝኩት፣ ኮሚሽነር ናቸው የሰጡ። ኮሚሽነር አባያሳ እንጃ። ይህንንም እኮ ለኮሚሽነሩ ነግረናቸው መቀየር እንችላለን እኮ ወንድሜ። አልፈልግም። ለምን? ምክንያቱም የአቶ ገዛኸኝ ልጅ በጣም ነው የምታሳዝነው። ፍትህ እንድታገኝ ይፈልጋል አይደል? አሁን ያን ያህል ካልፈለግከኝ ልሂድ? ልክ ነህ። በቃ ሂድ። የኔ ልጅ ትምህርት እንዴት ነው? ምንም አይልም አባቴ። የኔ ወርቅ፣ የኔ ተስፋ እኮ አንቺ ነሽ። በወርቅም ብነሳም የምከበረው ባንቺ ነው። የእናትሽን አደራ እንዳልበላ ግዢ።